ጀምሯል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አሜን። አቤት ኢየሱስ እንዴት ይወደናል። አሜን። አየሩን ክፍት አድርጎልን፣ ሰማዩን ክፍት አድርጎልን። አሜን። ዘወትር ኢየሱስ ጌታ ነው። አሜን። እኛ ስራችን ታላቅ ነው። አሜን። አምላካችንም ታላቅ ነው። አሜን። መልእክታችንም ታላቅ ነው። አሜን። መልእክቱ አንድ ነው። የማይጨመርበት ልዩ መልእክት ተሰጥቶ አሜን። ይህ መልእክት ኢየሱስ ይባላል። በዚህ መልእክት አናፍርም። አሜን። ዛሬ ቀኑ 8 ነው። አሜን። 4ኛ ወር ነው። 2018 ደስ እያለ ያው ክብር 8ኛው ቁጥር ጆሮ እናበስራለን። በጌታ በኢየሱስ ስም አነባለሁ። አሜን። ሉቃስ ምዕራፍ 2 ቁጥር 8 ጀምሮ በኢየሱስ ስም የሚገርም ቃል ነው ማነብላችሁ። ዛሬ ልቤ በጣም ተነክቶበታል። አሜን። ስሙት። በዚያም ይላል በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታ መልአክ ወደ እነሱ ቀረበ፣ የጌታም ክብር በዙሪያቸው አበራ። አሜን። ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እሱ ኢየሱስ ክርስቶስ ተወልዶላቸዋል። አሜን። መድኃኒት እርሱም ጌታ የሆነው ተወልዶላቸዋል። አሜን። ምንድነው እዚህ ጋር የምናየው? ስለ ክብር የሚያስገርም ነገር ነው። እረኞች ናቸው፣ በሰው ዘንድ ቦታ ያልተሰጣቸው ናቸው። መልአክ ግን ከሰማይ መጥቶ አትፍሩ ብሎ የሚያናግረን። አሁን እኛ እዚህ ጋር ስንቆም ለብዙ ሰዎች ላንገባ እንችላለን። መልአክ ግን ከኛ ጋር ነው። አሜን። የእግዚአብሔር መልአክ መጥቶ ምን አለ? በዙሪያቸው የክብር ብርሃን በር የእግዚአብሔር ክብር በዙሪያችን በርቷል። አሜን። አትፍሩ፣ መድኃኒት ተወልዶላችኋል። አሜን። መድኃኒት ተወልዶላችኋል። አሜን። እረኛውን የማይንቅ፣ ምሁሩን የማይንቅ፣ የተማረውን የማይንቅ፣ ያልተማረውን የማይንቅ፣ ሀብታሙን የማይንቅ፣ ድሃውን የማይንቅ ክብር ተወልዶላችኋል። ክብር ለኢየሱስ ይሁን። አሜን። ሃሌሉያ።